አዋዜ ልዩ ሳምንቱ እንዴት አለፈ? ሳምንቱን በትውስታ ዓለም በዚህ ሳምንት። ራሽያና ቻይና አዲስ የጠፈር ላይ ወታደራዊ የማጥቃት አቅም ወይም መሳሪያዎች በፍጥነት እየሞከሩ መሆኑን የአሜሪካ ወታደራዊ ባለሥልጣኖች አመለከቱ። ባለሥልጣናቱ እዚህ እምነት ላይ ያደረሳቸው ገደብ የለሽ ሁለንተናዊ ስትራቴጂክ ተጣምረው የተፈራረሙት ሞስኮና ቤጂንግ በተከታታይ በማድረግ ላይ ያሉት የሳተላይት ተልእኮ ልምምዶች ናቸው ይላሉ። ባለፈው ሳምንት የራሽያ ሳተላይቶች የህዋ ወይም የጠፈር ኃይላቸውን ብቃት ለማሳደግ የማጥቃትና የመከላከል ታክቲኮችን ሲለማመዱ ነበር ብለዋል። የአሜሪካ ባለሥልጣኖች አይተናል እንደሚሉት በርካታ የራሽያ ሳተላይቶች በዝቅተኛው የመሬት ምህዋር ላይ የምትሾር አንዲት ሳተላይትን በተቀናጀ እንቅስቃሴ ከመሃል ለይተው በመክበብ ብቻዋን ነጥለው አውጥተዋል። ይህም በወደፊት ግጭት ወቅት የጠላት መንኮራኩርን ወይም ሳተላይትን እንዴት ኢላማ አድርገው ማስወገድ እንደሚችሉ ያሳዩበት ነው ይላሉ። ከፍተኛው ወታደራዊ ባለሥልጣን ንግግራቸውን ሲቀጥሉ ፍርጥም ብለው እንደተናገሩት የራሽያ ዓላማ የኒውክሌር መሳሪያ ህዋ ላይ መጥመድ ነው ብለዋል። በቅርብ የምናየው የራሽያ ሳተላይት እንቅስቃሴዎች ህዋ ላይ ሊደርስ ለሚችል ፍልሚያም የነቃ ዝግጅት እያደረጉ መሆኑን ነው ብለዋል። ራሽያ ህዋ ላይ ያለንን ብልጫ ለማሳጣት ትፈልጋለች። ይህን በማድረግ ምክንያቷ ሊደርስ የሚችል ተደራቢ ጉዳቶች ደግሞ ደንታ አይሰጧትም ይላሉ። ከወራት በፊት አንድ የሲኤንኤን ሪፖርት እንዳስነበበው ራሽያም ህዋ ላይ የሚጠመድና ኤሌክትሮማግኔቲክ ፐልስ መግነጢሳዊ የኤሌክትሪክ ንዝረት ወጀብ የሚረጭ መሳሪያ በመፍጠር ምህዋርን ያጨናነቁ የንግድና መንግሥታዊ ሳተላይቶችን ማርገፍ አንዱ ያላቋረጠ ጥረት በማድረግ ላይ የምትገኝበት ነው ብሎ ነበረ። በ2021 ራሽያም ህዋ ላይ የነበረች አንድ ሳተላይቷን ምህዋር ላይ እያለች ከዚህ ከመሬት አነጣጥራ በመምታት ዶጋመድ ያደረገ ጸረ ሳተላይት ሚሳኤል ስኬታማ በሆነ ሁኔታ ሞክራለች። የሳተላይቷ ፍርስራሽ በመሬት ዙሪያ የምትሽከረከረውን ዓለም አቀፍ የህዋ ጣቢያ ላይ በሥራ ላይ የነበሩ ጠፈርተኞችን ምን መጣብን ብሎ ባገኘበት ለመደበቅ ያሯሯጠ ክስተት እንደነበር ተዘግቧል። ቻይናም እንደዚሁ ባለፈው የፈረንጆች ዓመት ተመሳሳይ የህዋ ላይ ልምምድ አድርጋለች። ባለፈው ታኅሳስ ወር በርካታ ሳተላይቶቿን ቅርብ ለቅርብ አሰልፋ በማንቀሳቀስ የተራቀቀ ችሎታ ባለቤት መሆኗን አሳይታለች። ያ እንቅስቃሴ ወደፊት ሊኖር የሚችለውን ወታደራዊ ጠቀሜታ አሜሪካንን አሳስቧል። እንቅስቃሴያቸው የማጥቃት አካሄድ ነው፣ የተራቀቀ ክትትልና ታክቲክ ነው ይላሉ ባለሥልጣኖች። እነዚህ በተመሳሳይ ምህዋር መስመር ላይ አብረው የሚሾሩ ሳተላይቶች ሌላ ሳተላይትን በቀጥታ ሊገጩ ወይም ሊያሰናክሉ ይችላሉ። ቻይና ከዚህም ሌላ የጠላት ሳተላይቶችን ለመምታት ጸረ ሳተላይት ሚሳይሎችንና ጨረር የሚረጩ የኤነርጂ ኃይል መሳሪያዎችን እየሰራች ነው። የመከላከያ ባለሥልጣኑ ሲናገሩ ይህ እየተገነባ ያለ የቻይና ሕዝባዊ የአርነት ሰራዊት የጠፈር ኃይል ነው ብለዋል። በጦርነት ወቅት በአሜሪካ ላይ ወሳኝ ከፍታ የሚሰጠውን ሥልጠናና ዝግጁነት እያካሄደ ነው ብለዋል። ባለሥልጣኑ እንደሚሉት ቻይና በፍጥነት እየተራመደ የሚገኝ የጠፈር ቴክኖሎጂ ስልጠት ወይም ክህሎት አሳይታለች። በ2021 ያካሄደችው ከህዋ የተተኮሰ ልዕለ ፍጡነ ድምፅ ሚሳኤል ለአሜሪካ ዱብዳ ነበር ይላሉ። በወቅቱም አንድ ከፍተኛ የአሜሪካ ጄኔራል
በጣም ትልቅ ቴክኖሎጂያዊ ሁነት ሲሉ ነበረ የገለጹት። የአሜሪካ የህዋ ኃይል ባለሥልጣናት ራሽያም ሆነ ቻይና በአሜሪካ እሴቶች ላይ ብሊትስክሪግ አይነት ማጥቃት በማድረግ በአሜሪካ ላይ ብልጫ ለመቀዳጀት የሚያስችል ፍጥነትና የእንቅስቃሴ የበላይነት እንዳይዙ ለማረጋገጥ አሜሪካ የራሷን የህዋ ማጥቂያና መከላከያ አቅሟን ማጎልበት ቀጥላለች ይላሉ። በሁለተኛ ዓለም ጦርነት ወቅት ጀርመኖች ብሊትስክሪግ በሚሰኘው ድንገተኛ ፈጣንና ግዙፍ የአየርና ዳር ድብደባቸው የጠላት ታንኮችን እንቅስቃሴ ማሽመድመድ መቻላቸውን በመጥቀስ የራሽያና የቻይና የጠፈር ኃይሎች ተመሳሳይ ሚና ሊኖራቸው ይችላል እንደማለት ነው ሲሉ ያስጠነቅቃሉ። አሜሪካ አሁንም ድረስ በቻይናና ራሽያ ላይ የተሻለ የጠፈር ቁመና አላት። ይሁንና ሁለቱ አገራት ያላቸውን ወታደራዊ ውጤታማነት ለማጠናከርና በአሜሪካ ቴክኖሎጂ ላይ ከነበራቸው ጥገኛነት ለመላቀቅ አዲስ ሲስተም እየፈጠሩ ነው ይላሉ። የአሜሪካ የህዋ ኃይል የስለላ ጽሕፈት ቤት የመከላከያ ባለሥልጣኖች እንደሚያስጠነቅቁት በህዋ ገዋ ውስጥ ራስን ከመጠበቅና መከላከል ያለፈ ዝግጅት ያስፈልጋል። መከላከል ማለት መሸነፍ ነው ይላሉ። በተለይ ቻይና የአሜሪካ ኃይሎችን የየብስ እንቅስቃሴዎች ድካ የሚከታተልና የአፈሙዝ ኢላማ ውስጥ የሚያስገባ የህዋ ውጊያ ችሎታን በፍጥነት እያዳበረች ነው። እስካለፈው ታኅሳስ ወር ድረስ ቻይና ከ1060 በላይ ሳተላይቶች ምህዋር ላይ አሏት። የምትበልጣት አሜሪካ ብቻ ናት። የአሜሪካ የህዋ ስለላ ክንድ ቤጂንግ በወደፊት ግጭቶች ወቅት ህዋን ወይንም ጠፈርን የረጅም ርቀት መቺ መሳሪያዎች መደገኛ በማድረግ ቁልፍ ሚና እንደሚጫወት አምና እየሰራች መሆኗን በእርግጠኛነት ደምድመዋል። ባለፈው ታኅሳስ ወር ቻይና ያመጠቀቻት ሳተላይት የአሜሪካንና የአጋር ኃይሎችን የፓሲፊክ ክልል እንቅስቃሴዎችን ድካ ሙሉ በሙሉ ባላቋረጠ ሁኔታ የመከታተል ብቃት ያላት ናት። በርካታ የአሜሪካ የህዋ ኃይል ባለሥልጣኖች ሲናገሩ በመረጃ እንደደረስንበት ይላሉ፣ የቻይና ጦር አሜሪካ በክልሉ በሚፈጠሩ ግጭቶች ውስጥ እንዳትገባ ለመበገርና ከገባች ደግሞ ለመውጋት የህዋን ወታደራዊ አቅሞችን ዋነኛ መንገድ አድርጎ ወስዷል። ታይዋን ፓሲፊክ ውቅያኖስ ውስጥ የምትገኝ ደሴት ናት። በተጨማሪም ይላሉ የቻይና ጦር ምሁራን፣ ጠላትን ለማወርና ለማደንቆር የጠላትን የቅኝትና የኮሚኒኬሽን ሳተላይቶች ማውደም ወይም መጉዳት ወይም ጣልቃ ገብቶ ማወክ አስፈላጊ መሆኑን ያስገነዝባሉ። ቻይና በ2024 ባለፈው የፈረንጆች ዓመት ማለት ነው 66 ሳተላይቶችን ወደ ህዋ አምጥቃለች። የስለላና የቅኝት ሳተላይቶች ናቸው። ራሽያ በማንኛውም ሊደረስ የሚችል የሰላም ስምምነት ኔቶ ዩክሬንን አባል እንደማያደርግና ሁሌም ገለልተኛውና እንደምትቀጥል ዋስትና ወይም ማስተማመኛ እንደምትፈልግ የሀገሪቱ ምክትል ውጭ ጉዳይ ሚኒስትር አሌክዛንደር ግሩሽኮ አስታወቁ። ግሩሽኮ ኢዝቬስታ ለተባለው የሀገራቸው ሚዲያ ሲናገሩ የዩክሬን ገለልተኛነትና የኔቶ አባል መንግሥታት የቃል ኪዳን አባል እንድትሆን የማይፈቅዱ መሆናቸውን ማረጋገጥ የምንጠብቀው ዋስትና አካል ነው ብለዋል። ምክትል ውጭ ጉዳይ ሚኒስትሩ መግለጫቸውን የሰጡት ፕሬዚደንት ዶናልድ ትራምፕ ራሽያዊ አቻቸው ፕሬዚደንት ቭላዲሚር ፑቲን ጋር በነገው ዕለት በስልክ እንደሚነጋገሩ በገለጹበት ወቅት ነው። ትራምፕ ትናንት ምሽቱን ኤርፎርስ ዋን ውስጥ ለጋዜጠኞች ሲናገሩ በሳምንቱ መጨረሻ ቅዳሜና እሁድ ማለታቸው ነው፣ ብዙ ሥራ ተሰርቷል። ይህን ጦርነት ማቆም እንችል እንደሆነ ማየት አለብን። ስለ ግዛት እናወራለን፣ ስለ ኃይል ተቋማትም እንደዚሁ ብለዋል። በሁለቱ ወገኖች መካከል ሊደረሱ ስለሚችሉ መቻቻሎች ተጠይቀው ሲመልሱም ትራምፕ በተጨማሪ የሆኑ እሴቶችን ለሁለት ስለማካፈልም ተወያይተናል ብለዋል። አሜሪካና ዩክሬን በባለፈው የሳውዲ አረቢያ ውይይታቸው የ30 ቀን ተኩስ አቁም እንዲደረግ የተስማሙ መሆናቸውንና የራሽያ ፕሬዝደንት ቭላዲሚር ፑቲን ደግሞ ስምምነቱን ለመቀበል ጠንካራ ቅድመ ሁኔታዎች ማስቀመጣቸው ይታወቃል።
ካከራከሩ ጉዳዮች መካከል የራሽያ ምዕራባዊ ግዛት ኩርስክ አንዷ ነበረች። ዩክሬን በኢትዮጵያ አቆጣጠር በ2016 ግንቦት ወር መጨረሻ ላይ በወሰደችው ድንገተኛ ማጥቃት የተወሰኑ ቦታዎችን የተቆጣጠረች መሆኑ ይታወቃል። ፕሬዚደንት ፑቲን በዩክሬን ተይዘው የነበሩ መሬቶችን ሙሉ በሙሉ መልሰው መቆጣጠራቸውን በመግለጽ እዛው የሚገኙ የዩክሬን ወታደሮች ምንም ማድረግ በማይችሉበት ሁኔታ ተነጥለዋል ይላሉ። ተቀማጭነቱ በአሜሪካ የሆነው የጦርነት ጥናት ኢንስቲትዩት እንዳሰላው የዩክሬን ጦር ቁጥሩ 30,000 ይደርሳል። ፕሬዚደንት ትራምፕ በመግለጫቸው 1000 ኪሎ ሜትር ርዝማኔ ባለው ምስራቃዊ ጦር ግንባር የተኩስ አቁም መከበሩን ለማረጋገጥና ለመቆጣጠር እንዴት እንደሚቻል በተመለከተም ብዙ ጥያቄዎች ማንሳታቸው ተገልጿል። ዩክሬንና አውሮፓ የተኩስ አቁም መስመሩን ተከትሎ የአውሮፓ ጦር በሰላም አስከባሪነት ይሰማራል ቢሉም ራሽያ ይህ እንዲሆን ከቶም አልፈቅድም ትላለች። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ባለፈው ሐሙስ ከፕሬዚደንት ቭላዲሚር ፑቲን ጋር በክሬምሊን ተገኝተው በተነጋገሩበት ወቅት በሚኖረው የሰላም ስምምነት ራሽያ በቁጥጥሯ ስር ያደረገቻቸው የዩክሬንን 1/5 ግዛቶች ጉዳይ እንዴት ይታያል በሚል ሲኤንኤን ያቀረበላቸውን ጥያቄ ሳይመልሱ አልፈውታል። ትናንት እሁድ የፈረንሳዊ ፕሬዚደንት ኢማኑኤል ማክሮን የሚደረስ ማንኛውም የሰላም ስምምነትን ተከትሎም የአውሮፓ ጦር የተኩስ አቁሙ የሰላም አስከባሪ በመሆን ዩክሬን የመግባቱ ጉዳይ የራሽያን ፍቃድ አይፈልግም በማለት ተናግረዋል። ምክንያቱም ዩክሬን ሉዓላዊ ሀገር ስለሆነች ይላሉ። ዩክሬን አጋር ኃይሎች ግዛቷ ውስጥ እንዲሰማሩ ከጠየቀች መቀበል ወይም አለመቀበል የራሽያ መብት አይደለም ብለዋል የፈረንሳይ ፕሬዝደንት ፍርጥም ብለው። ራሽያ ያላት አቋም ደግሞ ከዚህ ፍጹም የተቃረነና የገረረ ነው። ኢዝቬስታ ለተባለው የሀገራቸው ሚዲያ መግለጫ የሰጡት የራሽያ ምክትል ውጭ ጉዳይ ሚኒስትር ግሩሽኮም ይህን አስመልክተው ሲናገሩ ኔቶና ሰላም ማስከበር ጨርሶም አብረው የማይሄዱ ናቸው። የኔቶ እውነተኛ ታሪኩ ወታደራዊ ዘመቻዎችንና ዓለም አቀፋዊና ቀጠናዊ የበላይነቱን ለማረጋገጥ ማንም ሳይነካው ደርሶ ጥቃት ማካሄድ ነው ብለዋል። ከዚህ የተነሳ የራሽያ አቋም የአውሮፓ ህብረት ወይም ኔቶ ወይም በአንድ አገር ብሔራዊ ጦር ስም ተሸፍኖ ይምጣ፣ ዞሮ ዞሮ ኔቶ ነው። የኔቶ ጦር ዩክሬን ውስጥ መሰማራት ቀጠናውን የፋመ የጋመ የጦርነት ቦታ ያደርገዋል። ምክንያቱም እኛ የምንመለከታቸው በጦርነቱ ላይ በቀጥታ መሳተፍ መጀመራቸው አድርገን ነው ብለዋል። ይህ ማለት ደግሞ ሦስተኛው የዓለም ጦርነት ነው። የዩናይትድ ስቴትስ አሜሪካ ፕሬዝደንት ዶናልድ ትራምፕ በዋነኛነት ሊያስቀሩት እየጣሩ የሚገኙት አደጋ ማለት ነው። ይህን ችግር ለማስወገድ አማራጭ ተጠይቀው በሰጡት መግለጫ ግሩሽኮም ያልታጠቀ ታዛቢ ቡድን ወይም ሲቪል ተቆጣጣሪዎች ተሰማርተው የተወሰኑ የሰላም ስምምነቶችን ክፍል ተፈጻሚነት መከታተል ይችላሉ በማለት የኔቶ ጦር በምንምና በምንም ሁኔታ ወደ ዩክሬን ምድር እንዲገባ አንፈቅድም ሲሉ ስግጥጥ ብለዋል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ አስመራ በህወሓትና በትግራይ ክልል ጊዜያዊ አስተዳደር እየተካሄደ ባለው ግጭት ውስጥ የለችበትም ሲሉ መናገራቸውን ቢቢሲ አማርኛ ዘገበ። ውጭ ጉዳይ ሚኒስትሩ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲደረግባት ለዓለም አቀፉ ማህበረሰብ ጥያቄ አቅርበዋል ብሏል። ኦስማን የተናገሩት ማክሰኞ መጋቢት 9 2017 መቀመጫቸውን አስመራ ላደረጉ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ እንደሆነ የአገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ አስታውቀዋል። ማክሰኞ ጠዋት ይላል ቢቢሲ አማርኛም በኤርትራ የውጭ ጉዳይ ሚኒስቴር መስሪያ ቤት ማብራሪያ የተሰጣቸው የዲፕሎማቲክ ማህበረሰብ አባላት አምባሳደሮችና የዲፕሎማቲክ ኮር አባላት እንደዚሁም በሀገሪቱ ዕውቅና የተሰጣቸው የተባበሩት መንግስታት ድርጅት ተቋማት አመራሮች መሆናቸውን የማስታወቂያ ሚኒስትሩ አመልክተዋል። በትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳና በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል መካከል የከረረ ውጥረት ፈጥሯል ይላል ቢቢሲ። የኢትዮጵያ መንግሥት ባለፈው ሳምንት አንደኛው የህወሓት ክንፍ የአገሪቱ ተቀናቃኝ ከሆኑ
የውጭ ኃይሎች ጋር ግንኙነትና ትብብር አለው በማለት መውቀሱ አይዘነጋም። የኤርትራ ውጭ ጉዳይ ሚኒስትር በሰጡት ማብራሪያ 3 ጉዳዮችን በዋናነት አንስቷል ይላል ቢቢሲ። የመጀመሪያዎቹ 2 ጉዳዮች በኤርትራ ላይ የቀረቡ ሐሰተኛ ክሶችን የሚመለከቱ እንደሆነ የማስታወቂያ ሚኒስትሩ መረጃ ያመለክታል። በቀዳሚነት የተጠቀሰው ቢቢሲ እንደጠቀሰው ኤርትራ በኢትዮጵያ ጦርነት ለመክፈት ዝግጅት እያደረገች ነው ስለሚለው ግምታዊ ክስ ነው። ሁለተኛው ክስ የፕሪቶሪያ ስምምነትን የተመለከተ እንደሆነ ተገልጿል። ማብራሪያ ተሰጥቶበታል የተባለው ሦስተኛው ጉዳይ ደግሞ ቢቢሲ እንደጠቀሰው የኢትዮጵያ የባህር በር የማግኘት አባዜ፣ እንደዚሁም ይህንን ተከትሎ የመጣው ዲፕሎማሲያዊ ዘመቻና አብሮት ያለው ተንኳሽ ድርጊት እንደሆነ ተጠቅሷል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ ይህን ማብራሪያ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ ጋር በመሆን በተመሳሳይ አዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ ከሰጡ ከቀናት በኋላ ነው። የውጭ ጉዳይ ሚኒስትሩ ጌዲዮንና ርዕሰ መስተዳድር ጌታቸው ባለፈው ሳምንት አርብ መጋቢት 5 የሰጡት ማብራሪያ በትግራይ ክልል በህወሓት አመራሮች መካከል ከተፈጠረው ቀውስ ጋር የተገናኘ ነበረ። በዚህ ማብራሪያ ላይ ይላል ቢቢሲ፣ የውጭ ጉዳይ ሚኒስትሩ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ለኢትዮጵያ ጠበኛ ከሆኑ የውጭ ኃይሎች ጋር ግንኙነት እየፈጠሩና እየተባበሩ መሆኑን በመጥቀስ ከሰው ነበር። በወቅቱ ገለጻ የሰጡት ጌታቸው በበኩላቸው በሌላኛው ክንፍ የሚገኙ የተወሰኑ ያሏቸው የህወሓትና ወታደራዊ አመራሮች እጠቅሳለሁ ከፌዴራል መንግሥት ጋር በሚደረግ ንግግር የመደራደር አቅማቸውን ለማሳደግ በሚል የኤርትራ አመራሮችን ማግኘታቸውን ተናግረው ነበር። የጥቅሱ መጨረሻ። ይህንን ክስ ህወሓት የማይቀበለው ሲሆን በቅርቡም የክልሉ ምክትል ፕሬዚደንትና የጸጥታ ዘርፍ ኃላፊ ሌተና ጀነራል ታደሰ ወረደም የትግራይ የጸጥታ ኃይሎች ከኤርትራ ጋር ግንኙነት አላቸው መባሉ ስህተት ነው ብለዋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ዛሬ በሰጡት ማብራሪያ ግን የኤርትራ መንግሥት በህወሓትና በትግራይ ጊዜያዊ አስተዳደር መካከል እየተካሄደ ባለው ውስጣዊ ግጭት ምንም አይነት ሚና የላትም በማለት ማስተባበላቸው ተገልጿል። ኤርትራ ከዚህ ውጭ የሚቀርቡ ክሶችና ውንጀላዎችን ሙሉ በሙሉ ውድቅ እንደምታደርግም ይናገራሉ። የኤርትራ መንግሥት የፕሪቶሪያ ስምምነትን የሚመለከተው የኢትዮጵያ የውስጥ ጉዳይ አድርጎ መሆኑን የተናገሩት ውጭ ጉዳይ ሚኒስትሩም ሀገራቸው በስምምነቱ ሂደት ጣልቃ የመግባት ምንም ፍላጎት እንደሌላት እንደገለጹም ተጠቅሷል። በጥቅምት 2015 ዓ.ም ከጦርነቱ ማብቃት በኋላ የኤርትራ መከላከያ ሰራዊት ዓለም አቀፍ ዕውቅና ባለው የኤርትራ ድንበር ውስጥ መልሶ መሰማራቱን የውጭ ጉዳይ ሚኒስትሩ ለዲፕሎማቶች አስረድተዋል። ኦስማን የኤርትራ መከላከያ ሰራዊት አሁንም በኢትዮጵያ ግዛት ውስጥ እንዳለ የሚናገር ወይም የሚያመለክት ማንም አካል ይህንን የሚያደርገው ለኢትዮጵያ ውስጣዊ ችግሮች ኤርትራን ማምለጫ ለማድረግ ነው ሲሉ ይናገራሉ። ከኢትዮጵያ ጦር ጋር ወግኖ የተዋጋውና በሰብአዊነት ላይ በሚፈጸም ወንጀልን ጨምሮ ይላል ቢቢሲ በተለያዩ የጦር ወንጀሎች እንደፈጸመ የተባበሩት መንግስታትን ጨምሮ የሰብአዊ መብት ድርጅቶች ሪፖርት ያወጡበት የኤርትራ ጦር አሁንም በትግራይ መሬቶች ላይ እንዳለ በተደጋጋሚ ጊዜ ተነግሯል። የፕሪቶሪያው ግጭትን በዘላቂነት የማቆም ስምምነት ከተፈረመ በኋላ የኤርትራ ወታደሮች በትግራይ ወሲባዊ ባርነት፣ ግድያዎችና ሌሎች ከባድ ጥሰቶች መፈጸማቸውን ዓለም አቀፍ የሰብአዊ መብት ተቆርቋሪው አምነስቲ ማስታወቁም ይታወሳል ብሏል ቢቢሲ። እነዚህ ክሶች በኤርትራ ላይ የሚነዙት የኢትዮ ኤርትራ ድንበር ኮሚሽንን አሳሪና የመጨረሻ ውሳኔ ገና ከጅምሩ ውድቅ ካደረጉና እየተቃወሙ ከቀጠሉ የቀድሞ የህወሓት አባላት እንደሆነ ኦስማን ይናገራሉ። እነዚህ አካላት በኤርትራ የሥርዓት ለውጥ እንዲደረግ ሲሰሩ የነበሩና ያልተሳካላቸው ናቸው ብለዋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ሀገራቸው ኢትዮጵያ ባላት በዲፕሎማሲያዊ ወይም ወታደራዊ ኃይል የባህር በርና የባህር ኃይል ቤዝ የማግኘት እሳቸው እንደሚገልጹት የተሳሳተና ጊዜ ያለፈበት አባዜ ግራ ተጋብተናል ሲሉ ለዲፕሎማቲክ አባላቱ መግለጻቸው ተወስቷል። ይህን በተመለከተም
ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር የዓለም አቀፉ ማህበረሰብና የሚመለከታቸው አካላት ኢትዮጵያ ላይ ግፊት እንዲያደርጉ ኤርትራ ጥሪ ታቀርባለች ማለታቸውን ማስታወቂያ ሚኒስትሩ አመልክተዋል። የትግራይ ክልል ከ2 ዓመት አንጻራዊ ሰላም በኋላ እንደገና ወደ ዳግም ቀውስ ለመግባት አፋፍ ላይ ደርሷል። በትግራይ ጦርነት በአንድ ጎራ ሆነው የአዲስ አበባን መንግሥት የተዋጉት የህወሓት አመራሮች አሁን በሁለት ጎራ ተሰንጥቀው ተፋጠዋል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ የባህር ዳርቻ ወይም የባህር መውጫ የማግኘት ጥያቄ የህልውና ጥያቄ ነው ሲሉ ገለጹት። ኢኮኖሚ እያደገ የሚገኝ 130 ሚሊዮን ሕዝብ ተዘግቶ እስር ቤት ሊቀመጥ አይችሉም ሲሉም ተናግረዋል። ኢትዮጵያ ወደ ቀይ ባህር የመውጣቷ ጉዳይ የግድ መሆኑን ያስረዳሉ። ነገር ግን ደግሞ ዛሬ ለፓርላማቸው ጥያቄና መልስ ዝግጅት ላይ እንደተናገሩት ኢትዮጵያ ለቀይ ባህር ስትል ኤርትራን አትወርም ብለዋል። ኤርትራ ከ1000 ኪሎ ሜትር በላይ የቀይ ባህር ዳርቻ ጋር ነፃነቷን ካወጀች ወዲህ ኢትዮጵያ ላለፉት 34 ዓመታት መሬት ቁልፍ አገር ሆናለች። በዓለማችን 45 መሬት ቁልፍ አገሮች ሲኖሩ በቆዳ ስፋት ትልቋ መሬት ቁልፍ አገር ካዛክስታን ስትሆን ኢትዮጵያ ደግሞ ብዙ ሕዝብ ያላት መሬት ቁልፍ በመሆን የመጀመሪያው አገር ናት። መሬት ቁልፍ መሆን የዓለም አቀፍ ውሃ መዳረሻ በማግኘት ሊወገዱ ይችሉ የነበሩ ፖለቲካዊና ኢኮኖሚያዊ ተጠቂነት ስለሚያስከትል በታሪክ ትልቅ የሚሆን ትንሽ አገር ለሚደርስባቸው የሀብት የሕይወት ወይም የፖለቲካ ኪሳራ ሳይጨነቁ የውሃ መውጫ ለማግኘት ክፉኛ ሲፋልሙ እንደኖሩ በጉዳዩ ላይ የተጻፉ ጥናቶች ያስነብባሉ። ከ1983 በፊት የዓለማችን መሬት ቁልፍ አገራት ቁጥር 30 ብቻ ነበረ። ከሶቪየት ኅብረት ከቼኮስሎቫኪያና ዩጎዝላቪያ መፈረካከስና የጆርጂያ ደቡብ ኦሴቲያ ግዛት በኤርትራ በሞንቴኔግሮ በደቡብ ሱዳንና ሉሃንስክ የተካሄዱ ሕዝባዊ ውሳኔዎች የመሬት ቁልፍ አገራትን ቁጥር ወደ 45 አሳድገውታል ወይም 50 በመቶ ጨምረውታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፓርላማ አባላቱ በጉዳዩ ላይ ለቀረቡላቸው ጥያቄዎች ሲመልሱ የባህር በር ጥያቄ ነውር መሆኑን አቁሟል ብለዋል። ከማንም ዓለም ጋር አሉ ጠቅላይ ሚኒስትሩ ሲመልሱ፣ ከማንም ዓለም ጋር ስንነጋገር ትክክል ነው። በዓለም ላይ የእናንተን ያክል ቁጥር ኖሮት ትልቅ አገር ሆኖ የባህር መዳረሻ የሌለው አገር የለም። ነገር ግን በንግግርና በውይይት በሰጥቶ መቀበል መርህ መሆን አለበት። ግጭት ውስጥ እንዳትገቡ ጥንቃቄ ያስፈልጋል ይላሉ እንጂ አያስፈልግም የሚል ሰው ከሞላ ጎደል ጠፍቷል ብለዋል በምላሻቸው ጠቅላይ ሚኒስትሩ። ይሄ ለኢትዮጵያ ትልቅ ድል ነው ብለዋል አክለው። ምን ማለታቸው መሆኑን ሲያስረዱ ስለ አባይም ስለ ቀይ ባህርም መነጋገር ይቻላል፣ እንደ ጋራ ሀብት መጠቀም ይቻላል ብለዋል። አብይ የቀይ ባህርን ጉዳይ በቀይ ያስቀመጡት ትኩረት ለመቀየር ነው ለሚሏቸው ወገኖች በሰጡት ምላሽ በ2014 በወጣው መደመር በተሰኘው የፖለቲካ ርዕይ መጽሐፋቸው ገጽ 240 ላይ የሰፈረውን የመልክዓ ፖለቲካ ጂኦፖለቲክስ ወይም ጂኦፖለቲካል እይታ ለውጥ የሚለውን ተመልከቱ ብለዋል። የጂኦፖለቲካ እይታ ለውጥ በሚል በተጻፈው ርዕስ ገጽ 45 ላይ ያሉ ጠቅላይ ሚኒስትሩ ሁለቱን ውሃዎች በተመለከተ የኢትዮጵያ መንግሥት ያለውን እሳቤ ቁልጭ አድርጎ ያመለክታል በማለት ይህ ዛሬ የተነሳ ጉዳይ ከመሬት ተነስቶ በዱብዳ መልክ የመጣ ሳይሆን ከ3 ዓመት በፊትም በመጽሐፍ ውስጥ ቁልጭ ብሎ የተቀመጠ መሆኑን ያስታውሳሉ። ይህንን ጎረቤት አገሮችም እንዲደርሳቸው ተደርጎ አይተውታል ብለዋል። አብይ ሁለቱን ውሃዎች የሚሉት አባይና ቀይ ባህርን ነው። ጠቅላይ ሚኒስትሩ የቀይ ባህር ጉዳይ የህልውና ጉዳይ መሆኑን ቢያስረግጡም ይሁን እንጂ ለቀይ ባህር ስትል ኢትዮጵያ ኤርትራን የመውረር ፍላጎት የላትም ሲሉ አረጋግጠዋል። ኢትዮጵያ ያላት ፍላጎት በእሳቸው አገላለጽ እንነጋገር የሚል ነው ብለዋል። ሰጥቶ መቀበል በሚለው መርህ፣ ሕዝባችንን በሚጠቅም መርህ፣ በገበያ መርህ ይህንን ችግር እልባት እናብጅለት ሲሉ አሳስበዋል። ዓላማውም ትውልድን ከወደፊት ግጭት ለማዳን መሆኑን ጠቅሰዋል።
የኤርትራ ውጭ ጉዳይ ሚኒስትር ሰሞኑን በሰጡት መግለጫ ቢቢሲ አማርኛ ላይ እንደሰፈረው ሀገራት ኢትዮጵያ የጎረቤት ሀገሮችን ሉዓላዊነት እንድታከብር ግፊት ወይም ተጽዕኖ ያድርግ ሲሉ ማሳሰባቸው አይዘነጋም። አድማጮች፣ እንደሚታወቀው የተለያዩ ዓለም አቀፍ ዘገባዎች እንደሚያመለክቱት እንደዚሁም ደግሞ ከትግራይ ክልል በትግራይ አመራሮች መካከል ከሚደመጡት መግለጫዎች በመነሳት የጦርነት ዳመና ያንጃበበ ነው የሚሉ አመለካከቶች በሰፊው እየተሰራጩ ነበረ። ለምሳሌ ባለፈው ሳምንት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የእሳቸውን ስልጣን የሚቀናቀነው ኃይል የትግራይ ሌላው ኃይል ከኤርትራ ጋር ግንኙነት አለው ብለው እንደሚያምኑ መግለጻቸው አይዘነጋም። ኤርትራን በተመለከተ ሲገልጹ ደግሞ ትግራይ ውስጥ ያለውን ሀኬት ወይም ችግር በመጠቀም የራሷን ፍላጎት ለማሳካት የምትፈልግ ነች በማለት ኤርትራ መክሰሳቸው ይታወቃል። ይሁንና የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳሌህ ይህንን ውንጀላ አስተባብለዋል። ባለፈው በቢቢሲ አማርኛ ላይ በሰፊው ያቀረበ ነው። አስመራ ውስጥ ዲፕሎማቶችን ጠርተው በሰጡት መግለጫ ማለት ነው ከሁለት ቀን በፊት ባለፈው ማክሰኞ እና ይህንን የቀረበባቸውን ክስ ሙሉ በሙሉ አልተቀበሉትም ነበር። ነገር ግን እንደዚሁ ባለፈው ሳምንት የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለዚህ አዲስ አበባ ላይ ለዲፕሎማቶች ባደረጉት ንግግር ከትግራይ ኃይሎች ውስጥ አንዱ አንጃ ኤርትራ ጋር ግንኙነት እንዳለው እንደሚጠረጥሩ መግለጻቸው የሚታወስ ነው። በእርግጥ ዝርዝር ማብራሪያ አልሰጡበትም እና እነዚህ ሁኔታዎች ተዳምረው በኢትዮጵያና በኤርትራ መካከል ወይም ከትግራይ ጋር በተያያዘ ጦርነቶች ዳግም ሊነሱ ይችላሉ የሚል ስጋቶች፣ ሁኔታዎች በስፋት ይዘገባሉ። ይህም በተመለከተ በዛሬው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ያው በግልጽ እንደሰማችሁት ኤርትራን አትወርም፣ ነገር ግን የሚመጣ ማንኛውም ጥቃት ካለ ያንን ጥቃት ለመመለስ ኢትዮጵያ ዝግጁ መሆኗን መግለጻቸውን እዚህ ላይ ልብ ይሏል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ከዩክሬን ጋር በቅርቡ የማዕድንና የተፈጥሮ ሀብት ስምምነት እንደሚፈራረሙና ለሀገሪቱ ሰላም ለማውረድ እያደረጉ ያሉት ጥረት በመልካም ሁኔታ እየሄደ መሆኑን ገለጹ። ትራምፕን የገለጹት በዚህ ሳምንት ከሁለቱ ተዋጊ ሀገራት ራሽያና ዩክሬን መሪዎች ጋር የስልክ ውይይቶች ካደረጉ በኋላ ነው። ራሽያና ዩክሬንን በተመለከተ በጣም ጥሩ ሥራ እየሠራን ነው አሉ ትራምፕ ሲናገሩ። ከዚህም አንዱ በጣም በቅርቡ የሬር እርዝ ማዕድናት ስምምነትን ከዩክሬን ጋር መፈራረም ነው ብለዋል በአንድ የዋይት ሃውስ ሥነ ሥርዓት ላይ። ሬር እርዝ የሚባሉት 17 አይነት ማዕድናት ሲሆንም በአሁኑ ጊዜ የኢኮኖሚና የጦር ቴክኖሎጂ እመርታ ለማድረግ እነዚህ ቁልፍ ግብዓት የሆኑ ማዕድናት ናቸው። ትራምፕ ከዚህም በተጨማሪ ባለፈው ከፕሬዝዳንት ዘለንስኪ ጋር ባደረጉት የአንድ ሰዓት የስልክ ውይይት ወቅት ከአውሮፓ ትልቁ የሆነውን የዛፖሪዥያ የኒውክሌር ኃይል ማመንጫ ጣቢያን ጨምሮ የሀገሪቱን ጠቅላላ የኒውክሌር ማብላያ ጣቢያዎች አሜሪካ በባለቤትነት ተረክባ እንድታስተዳድረው ሐሳብ አቅርበው ነበረ። ዘለንስኪ በምላሻቸው በራሽያ እጅ በሚገኘው የዛፖሪዥያ የኒውክሌር ኃይል ተቋም ላይ ለመደራደር ሕጋዊነት እንደሌላቸው አመልክተዋል። ልንወያይበት አንችልም ብለዋል ኖርዌይ ኦስሎ ውስጥ በሰጡት ጋዜጣዊ መግለጫ ትናንት። ሲቀጥሉም አሁን በሥራ ላይ የሚገኙ 15 የኒውክሌር ኃይል ተቋማት አሉን፣ እነዚህ ደግሞ ሁሉም የሀገሪቱ ንብረቶች ናቸው ብለዋል። ዘለንስኪ በኦስሎ ጉብኝታቸው ትናንት ከኖርዌይ ጠቅላይ ሚኒስትር ዮናስ ጋር ስቶር ጋር ተነጋግረዋል። በሌላ ዜና ዘለንስኪ ራሽያና ዩክሬን የኃይል ተቋማት ላይ ጥቃት ላለማድረስ የደረሱትን የተኩስ አቁም ስምምነት በተመለከተ ያለውን ለውጥ ለመገምገም የሁለቱ ሀገራት ባለሥልጣኖች የዩክሬንና የአሜሪካ ባለሥልጣኖች በዛሬው ዕለት ሳውዲ አረቢያ ውስጥ ተገናኝተው እንደሚነጋገሩ ገልጸዋል። የራሽያ ቤተ መንግሥት ክሬምሊንም በዚሁ ቀን የራሽያ ባለሥልጣናት ከአሜሪካ አቻዎቻቸው ጋር በሳውዲ አረቢያ ተገናኝተው እንደሚወያዩ አስታውቋል። በተያያዘ ዜና ከመላው አውሮፓና ውጪ የተውጣጡ ከ30 በላይ ሀገራት ከፍተኛ የጦር መኮንኖች ዩክሬን ውስጥ ተኩስ አቁም በሚደረስበት ጊዜ ስለሚሰማራው የሰላም አስከባሪ ኃይል ጥንቅርና ይዘት ለመነጋገር
ትናንት ለንደን ውስጥ ስብሰባ ተቀምጠው ነበር። የስብሰባው አጋፋሪ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ጦርነቱን የሚያቆም የሰላም ስምምነት ይደረስ ወይም አይደረስ በውል እንደማያውቁ ገልጸው፣ ነገር ግን በእንግሊዝና በፈረንሳይ የሚመራ የፈቃደኞች ጥምረት የተባለው የሰላም ማስከበሪያ ዕቅዳቸው ወደ ተግባራዊነት እየተሸጋገረ መሆኑን አመልክተዋል። ስታርመር የሩሲያ ፕሬዝደንት ቭላዲሚር ፑቲን የሚደረሰውን የሰላም ስምምነት ቢጥሱ የከፋና የከበደ መዘዝ እንደሚያጋጥማቸው ዝተዋል። ይሁንና ስታርመር እግረኛ ወታደሮቻቸውን ወደ ዩክሬን እንደሚያዘምቱ የሰጡትን መግለጫ አሁን አልደገሙትም ብለዋል የዜና ምንጮች። የፈረንሳይ ፕሬዝደንት ኢማኑኤል ማክሮን በወገናቸው በሰጡት መግለጫ ፈቃደኛ የጥምረቱ አባል ሀገራት መሪዎች በዚህ ሳምንት እንደሚገናኙ አስታውቀዋል። የፊታችን ሐሙስ ማክሮን እንደ እንግሊዙ ስታርመር ሁሉ ወታደሮቻቸውን ወደ ዩክሬን ለማዝመት ቃል እየሰጡ ሲሆን የፊታችን ሐሙስ የጥምረቱ አባል ሀገራት መሪዎች ስብሰባ የሚደረሰውን ማንኛውንም ተኩስ አቁም ዘላቂ መሆኑን ለማረጋገጥ የሚያስችሉ ነገሮች ላይ አድምቶ ይነጋገራል ብለዋል። ይህ በእንዲህ እንዳለ ሁለቱ ተፋላሚ አገራት ራሽያና ዩክሬን አንዱ በሌላው ላይ የሚያደርሰውን ድንበር ተሻጋሪ ጥቃት ጋብ ለማድረጋቸው ይዘገባል። ዩክሬን ሮብ ሌሊት ለሐሙስ አጥቢያ 700 ኪሎ ሜትር ራሽያ ግዛት ውስጥ ጠልቆ በገባ የሰው አልባዊ ጥቃት ኤንግልስ ተብሎ የሚታወቀውን የስትራቴጂክ ቦምብ ጣይ አውሮፕላኖች የጦር ሰፈር ላይ ጥቃት ማድረሷን የዩክሬንና የራሽያ ባለሥልጣኖች ገልጸዋል። የዜና ምንጮች በድረ ገጾቻቸው ላይ የለቀቋቸው የቪዲዮ ምስሎች እንደሚያሳዩት ከጦር ሰፈሩ የተነሳ የእሳት ገዋና የሚድሞለሞል ጭስ በጦር ሰፈሩ ዙሪያ ያሉ መኖሪያ ቀዮች ላይ ጉዳት ሲያደርስ ያሳያል። ከሶቪየት ዘመን ጀምሮ ኤንግልስ ቱፖሎቭ ቱ-160 የተሰኙ ኒውክሌር ተሸካሚ ሩቅ ተጓዥ ቦምብ ጣይ የጦር አውሮፕላኖች ጦር ሰፈር ነው። የራሽያ ኃይሎች በወገናቸው ትናንት ምሽት የወደብ ከተማዋን ኦዴሳ ላይ የገዘፈ የሰው አልባ ውርጅብኝ ፈጽመዋል። የኦዴሳ አገረ ገዢ እንዳሉት ከሆነ ጥቃቱም አንድ ሰማይ ጠቀስ ሕንፃንና የንግድ ማዕከላት ላይ ጉዳት ያደረሰ ሲሆን 3 ሰዎችንም አቁስሏል። አክለውም ጥቃቱ ያገኛቸው 3 ስፍራዎች ላይ እሳት መነሳቱንና የከተማዋ 3 ክፍለ ከተማዎች የኤሌክትሪክ ኃይል እንደተቋረጠባቸው ጠቅሰዋል። በተያያዘ ዜና የራሽያ ውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ ዩክሬን የራሽያን የነዳጅ ማጠራቀሚያ በማጥቃት የቀረበውን የኤነርጂ ተቋማትን ያለማጥቃት የተኩስ አቁም ስምምነት ጥሳለች ሲል ከሷል። ጥቃቱ የደረሰው በደቡባዊ ራሽያ ክራስናዳር ግዛት ካፍካዝስኪያ መንደር አጠገብ የሚገኝ የነዳጅ ማጠራቀሚያ ላይ ነው። አዋዜ ልዩ ሳምንቱ እንዴት አለፈ? ሳምንቱን በትውስታ ዓለም በዚህ ሳምንት